የማይመስል ወሬ ለሚስትህ አትንገር ይባላል። ቢያንስ እንኳ እኛ እንድናምናችሁ እንኳ ብታደርጉት። ትናንትና ውጤት ሊቀበሉ ሆስፒታል ሄዱ። ከዛ ውጤቱን ተቀብለው መጡ። ከዛ ውጤቱ ሳይከፈት ብሩኬ ሆቴል ያዘ፣ ራሱን ሊያረጋጋ የእሱ ልጅ መሆኗንና አለመሆኗን ሳያቅ ማለት እንዴት እንዴ! ቢያንስ እንኳ እኛ እንድናምናችሁ አድርጉት። ችግሩ ጨሪቃዎች እንደዚህ አይነት ስራ ለእናንተ አይሆንም፣ አይመጥንም። ልጅቷ በጣም ደረቅ ናት። በዛ ላይ ደግሞ እንደዚህ አይነት ስራ ለእናንተ አይሆንም። የኔ ወርቆች ማለት ነው። ስራ እንደሆነ በግልጽ የታወቀ ነገር ነው። ምክንያቱም ይሄ እውነት ቢሆን በእንደዚህ አይነት አካሄድ አይደለም መሄድ ያለባችሁ። ሲቀጥል ደግሞ ስራም ቢሆን ደግሞ በእንደዚህ አይነት መንገድ አይደለም መሄድ የነበረባችሁ። አንድ ሰው ውጤቱን ይቀበላል፣ ይመጣል፣ ይከፈታል፣ ይታያል። ያንተ ልጅ ናት ከተባለ አይ እኔ የኔ ልጅ አይደለችም፣ ሁለተኛ ዲኤንኤ ማድረግ ነው የምፈልገው። ከዛ ስራው ይቀጥላል ማለት ነው። ወረቀቱ ተከፍቶ ሳይታይ ሳይረጋገጥ ሳታየው ብሩኬ ሆቴል ቤት ሄደ ራሱን ሊያረጋጋ ማለት ስንት ወራቶች እኮ የኔ ልጅ አይደለችም እመኑ ብሎ አምነን ነዋል አደለ? ስለዚህ ይህ ሰውዬ ደግሞ ውጤቱን እየተጠባበቀ ያለ ሰው ነው ማለት ነው። ገባችሁ አደለ? የኔ ልጅ ናት አይደለችም የሚለውን ውጤት እየተጠባበቀ ነው። ውጤቱ ደግሞ አልተከፈተም። ስለዚህ ውጤቱን እንዴት አውቀኸው አሁን በመጨረሻ ሰዓት ሆቴል ይዘህ ራስህን ለማረጋጋት እንዴት? አይመጣውም፣ እንደዛ አይመጣውም። ብሩኬ ያንተ ልጅ እንዳልሆነች እኮ እናውቃለን። ግን ስራም ቢሆን ጨሪቃዎች እንደዛ አይነት ስራ ከእናንተ ጋር አይሄድም። እናንተ ጋር የሚሄደው ፍቅር ብቻ ነው አልኳችሁ። ሮማንቲክ ነው የሚሄደው ከእናንተ ጋር። ስራው ደግሞ ችግር የለውም። ስራም ስሩ፣ ድራማም ስሩ፣ ችግር የለውም። ግን የሆነ ተመልካችንም ለማሳመን ከዛም ደግሞ ሰውንም እንዳስተምር ለማድረግ አሁን እዛ ጋር በጣም እየጮኸ ያለው የልጅቷ ክርክርና ድርቅና ነው እየታየ ያለው። ገባችሁ አደለ? የእዩ ድርቅና የምትናገረው ይሄ ካፏ የሚወጣው ቃል በቃ በዚህ ልክ ማለት ነው። በቃ እንዴ ሰው እኮ ልጅ ይወልዳል አደለ? የእሱ ልጅ ከሆነች አባትነቱን ኃላፊነት ነው የሚቀበለው። እናትም ደግሞ ከአንቺ ጋር መኖር አልፈልግም፣ ልጄ ከሆነች የልጄን ኃላፊነት ነው የሚወጣው ካለ አንድ ሴት ልጅ በቃ የራሷን ህይወት ነው የምትኖረው። በግዴታ ልጅ ስለወደደላት ብቻ ከኔ ጋር ይሆናል ብላ የምትከራከርበትም የምትከስበትም ምንም አይነት ምክንያት ሊኖራት አይገባም። ከሱ ጋር የሚጠበቀው ምንድነው? እኔ ልጄ ከሆነች አሳድጋለሁኝ፣ ማድረግ ያለብኝን አደርጋለሁኝ፣ ግን ከእሷ ጋር መኖር አልፈልግም ካለ መብቱ ነው። ምንም እንትን የለም ማለት ነው። ገባችሁ አይደለ? ግን ቢያንስ እኛን ለማሳመን ሌላውንም ሰው ደግሞ ለማስተማር እንትን ብትሉት በጣም አሪፍ ነው ብዬ አስባለሁ። ከዛ ውጭ ግን የጨሪቃ ፋሚሊዎች ደግሞ ምንም አይነት ነገር መጨነቅም መሳደብም መፍረድም አይጠበቅባችሁም። ምክንያቱም ስራና ስራ ነው፣ ድራማ ነው። የብሩኬ ልጅ አይደለችም። ገባችሁ? ስለዚህ አሁን እንዴት መሰላችሁ? አሁን ሀይሚ አምነዋለች። ገባችሁ? አምናው የእኔ ልጅ አይደለችም ብሏት እሺ በቃ ብላ አምነዋለች። ገባችሁ አይደለ? ስለዚህ አሁን ላይ ደግሞ ነው ተብላ ወረቀቱን ስታየው ደግሞ ደነገጠች። ገባችሁ? ከዛ ደግሞ እሱ ውጤቱን ሳያየው ደግሞ ሆቴል ያዘ፣ የሆነ ተጋጨ። ታውቃላችሁ? ግን ስራም ቢሆን ደግሞ የሆነ እንትኑን ብትይዙት በጣም አሪፍ ነው ብዬ አስባለሁ ጨሪቃዎችዬ። ከዛ ውጭ ግን ጨሪቃ ፋሚሊ ፏበሉ ነው የምላችሁ። ምንም እንዳትጨነቁ። ሀይሚና ብሩኬ መቼም አይለያዩም። እነሱ አንድ ናቸው። በተቻላችሁ አቅም በቃ ስራም ይሁን ድራማም ይሁን ምንም ይሁን ግን በሚመጣው ነገር ሁሉ እነሱን ለማረጋጋት እነሱን ሀሳብ በመስጠት ስራውን ራሱ እንዳስተካክሉ ማድረግ ይቻላል ብዬ አስባለሁ። ይሄ ቀጥታ ስራ ነው፣ ያስታውቃል። ገባችሁ አይደለም? ምክንያቱም ስንት ወራት ሲጠበቅ የነበረ ዲኤንኤ ነው። ገባችሁ አይደለ? ከእርግዝና አንስቶ ዲኤንኤ ልጅቷ ተወልዳ ዲኤንኤ እስከምትደረግ ሲጠበቅ የነበረ፣ ከዛም ደግሞ አሁን ዲኤንኤ ተደርጎ ሲጠበቅ የነበረ ውጤቱ ሳይከፈት ምን እንደሆነ ሳይታወቅ ብሩኬ ሆቴል ያዘ ራሱን እንትን ሊያደርግ። እዛ ጋር ደግሞ ድብልቅልቅ ትርምስምስ የሚያደርጉት ተዋናይ
ከዛ ምንድን ነው የሚባለው ዳይሬክተር ምናምን ናቸው እነሱ አጃቢ ናቸው የሚያጋግሉ ማለት ነው። ሶ ግን ከዛ ውጭ ግን እዩ የምትባለው ሴትዮ ግን እኔ እግዚአብሔር ይቅር ይበለኝ። እኔ እንደው ማየት አልፈልግም። እንደው ብትወጣ በጣም ደስ ይለኛል። ወይም ደግሞ እንትኑን አስተካክሉት ጨሪቃዎችዬ ማለት ነው። እና ከዛ ውጭ ግን ጨሪቃ ፋሚሊዎች ባላችሁበት ቁሙ፣ እንዳትከፋፈሉ እሺ። ካለፈው ነገር መማር አለባን። ምክንያቱም ከዚህ በፊት ብዙ ነገር ትርምስምስ ወጥቶ አልፏል ታውቃላችሁ። ስለዚህ ምንም ነገር አይፈጠርም፣ ምንም ነገር ችግር የለም። ሁሉም ነገር እንግዲህ ያው ፊልምም ሲሰራ ማልቀስ ካለባችሁ ቦታ እያለቀሳችሁ፣ ማዘን ካለባችሁ ቦታ እያዘናችሁ፣ ፌንት መውደቅ ካለባችሁ ፌንት እየወደቃችሁ፣ እንደገና ደግሞ መናደድ ያለባችሁ ቦታ ላይ እየተናደዳችሁ፣ በቃ እንደዛ ነው። ፊልሙን ሆናችሁ ስለምትሰሩ እንግዲህ በዛ ነገር በሚፈጠረው ነገር ደግሞ እናንተ ምንም አይነት ነገር ውስጣችሁ እንዳይፈጠር ተረጋግታችሁ ባላችሁበት ከጨሪቃዎች ጎን ቁሙ ነው ምለው። ይሄ የምንጊዜ መልእክቴ ነውና ጨሪቃዎችዬ ማለት ነው። እግዚአብሔር ከክፉ ነገር ይጠብቃችሁ። ሌላ ምንም አልልም። መድኃኔዓለም ከክፉ ነገር ሁሉ ይጠብቃችሁ። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ክፉ አይንካችሁ። እግዚአብሔር አምላክ ክፉን ያርቅላችሁ። ማርያም በጣም ነው የሚያስጠላው፣ በጣም ነው የሚደብረው። ስራው በጣም ይከብዳል። ከጨሪቃዎች ጋር አይሄድም። እውነቴን ነው የምላችሁ ቤተሰብ